الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبد الله ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد أيها المشاهدون والمشاهدات فالسلام عليكم ورحمة الله تعالى وبركاته. إن شاء الله تعالى بتنش دقيقة فضل عشر ذي الحجة إنني ذو الحجة የመጀመሪያዎች አስርቶችን ያላቸውን ትሩፋትና አጅርና ምንዳ በተመለከተ የምንተዋወስ ይሆናል። እነኚህ 10 ቀናቶች የዙል ሒጃ የመጀመሪያዎቹ በጣም ልዩ ቀናቶች ናቸው። በተለያዩ በነብዩ ሰለላሁ ዐለይሂ ወሰለም ሐዲሶች ታላቅ መሆናቸውና በእነሱ ውስጥ የሚሰሩ መልካም ስራዎች አላህ Subhanahu Wa Ta'ala ዘንዳ ጥፍ ድርብ አድርገው ተደርገው እንደምናገኛቸው ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። አላህ Subhanahu Wa Ta'ala እነኚህን 10 ቀናቶች ፈዲላዎች ጠቁሟል ወይም ደግሞ አመላክቷል ይላሉ። አላህ Subhanahu Wa Ta'ala ወለያሊን 10 በማለት ዝጋ የማለባቸው አስሮች የዙል ሒጃ የመጀመሪያዎች ቀናቶች ናቸው ይላሉ ሙፈሲሮች ኢብኑ አባስና ሌሎችም። አላህ የሚምልባቸው ነገሮች እንደው ዝም ብለው ተራ ነገሮች ሳይሆን የተለየ ነገር ስላላቸው ለባሮችም ትልቅ ቦታ እንዲሰጧቸውና ተንቢህ ነው። ባሮችን ለማንቃትና ለማነቃቃት ነው። እነኚህ ቀናቶች ልዩ ቀናቶች ናቸው። ስለዚህ ሰዎች ትኩረት እንዲሰጧቸውና እንዲያስቡባቸው ዘንድ ታስበው ነው ይላሉ። ስለዚህ እነኚህ 10 ቀናቶች አላህ Subhanahu Wa Ta'ala ዘንዳ የተወደዱና ታላቅ ቀናቶች ናቸው። ይህም የሆነበት ምክንያት ይላሉ ዑለማዎች በእነሱ ውስጥ ኡማሃቱል ዒባዳት የኢባዳ መልካም ስራዎች ወይም ደግሞ የአምልኮ ዋና የተባሉ የአምልኮ አይነቶች ይሰባሰቡባቸዋልና ነው ይላሉ አልሐፊዝ ኢብኑ ሐጀር ረሂመሁላህ። እነዚህ ቀናቶች የተበለጡት ወይም ደግሞ ታላቅ የሆኑበት የኢባዳ ዋና የተባሉ ኢባዳ ዋናዎቹ በእነሱ ስለሚገኙባቸው ነው ይላሉ። በእነዚህ ቀናቶች ጾም አለ፣ ሰደቃ አለ፣ ሐጅ አለ፣ ሌሎች መልካም ነገሮች ሶላት አለ። ታላላቅ ዋና የተባሉ ኢባዳ ዋናዎችና ታላላቅ የሚባሉት ኢባዳዎች በእነኚህ 10 ቀናቶች ውስጥ ይፈጸማሉ። ለምሳሌ ሐጅ የሚሰራው በእነኚህ 10 ቀናቶች ነው። ዋናው ወቁፍ አረፋ የአረፋ ቀን በእነኚህ ቀናቶች ውስጥ አሉ። የውሙል ሐጅ አልአክበር የተባለው 10ኛው ቀን የውሙ ዒድ አልአድሃ በእነኚህ ቀናቶች ውስጥ ይገኛሉ። ሌሎችም ሌላው ነገር ሰደቃ በእነኚህ ቀናቶች እናደርጋለን፣ ጾምን ጾማለን፣ የተለያዩ መልካም ነገሮች ሰላትን ሰግዳለን፣ ነዋፊሎች ሌሎችንም እናበዛባቸው ወሳኝ ቀናቶች ስለሆኑ ነው አላህ Subhanahu Wa Ta'ala በዚህ ልክ ደረጃቸው ከፍ እንዳለ የጠቆመው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው። ለዚህ ነው በልዩ ሁኔታ እነኚህ ቀናቶች የበለጡ ቀናቶች መሆናቸውን የዘረዘሩት ይላሉ። አላህ Subhanahu Wa Ta'ala ليشهدوا منافع لهم ويذكروا اسم الله في أيام معلومات የሚለውም أيام معلومات የተባሉት الأيام العشر من شهر ذي الحجة كذي الحجة ور የመጀመሪያዎች አስርቶች ናቸው ይላሉ። አላህ Subhanahu Wa Ta'ala መናፊዎች ወይም ጥቅም ኢባዳ የሚያደርጉባቸውን ቦታዎች አላህን እንዲዘክሩ እዛ ቦታ ላይ እንዲተሳተፉ በተወሰኑና በታወቁ ቀናቶች በማለትም ጭምር ዘርዝሯል። የሻዱ መናፊዕ ለሁም ወይዝኩሩ እስመላህ ፊ አያሚን ማዕሉማት። ስለዚህ እነኚህ ቀናቶች እንደው ዝም ብሎ በዋዛ ፈዛዛ በማላ ያኒ በማይጠቅሙ ነገሮች في الدنيا والآخرة በሁለቱም ሀገር ለማይጠቅሙ ነገሮች ልናሳልፋቸው አይገባም። እነኚህ ቀናቶችን በአግባቡ ልንጠቀምባቸው ይገባል። በምን እንጠቀምባቸው ከተባለ መልካም ስራዎችን በመስራት መልካም ስራዎች የተለያዩ መልካም ስራዎችን ልንሰራ እንችላለን። ልንጾም እንችላለን። እነኚህ ቀናቶችን ልንጾምባቸው እንችላለን። ቁርአን ዚክር ልንዛበዛባቸው እንችላለን። በተለይ አፍضሉል አዕማል ዚክር ነው። ተዚክር ደግሞ ዋነኛውና ታላቁ ቲላወቱል ቁርአን ነው ይላሉ። ዚክር እንዘክራለን ሲባል ዚክር ዝም ብሎ ሳይሆን ቁርአን በልዩ ሁኔታ እንቀራለን። ሌሎች ዚክሮች እናረጋለን፣ ተስቢህ እናረጋለን፣ ተህሊል እናረጋለን፣ ተክቢር እናረጋለን። እነኚህ ቀናቶችን በእነኚህ በተለያዩ መሰል ዒባዳዎች በማሳለፍ እነኚህን ፍርሳዎችና አጋጣሚዎች መጠቀም ያስፈልጋል። በተለይ ተክቢር ደግሞ ሰሓቦች በልዩ ሁኔታ እነኚህ ዙልሂጃ ጨረቃ ሲገባ
ከመጀመሪያው ጀምሮ አላህን በማላቅ በመንገዶች በገባ ቦታዎች ጭምር ሳይቀር እየወጡ ተክቢር ያረጉ እንደነበር ተቀምጧል። ተክቢር ሲያረጉ ሰዎችም እነሱን እየሰሙ ሌሎችም ሰዎች አብዱላህ ብን ዑመር ሌሎችም በተክቢር ሲያረጉ ሌሎች እየሰሙ ያዳመጡ ይከተላቸው እንደነበር ተቀምጧል። ስለዚህ በእነኚህ ቀናቶች ተክቢር እናበዛለን፣ አላህ ሱብሓነሁ ወተዓላ እናልቃለን፣ ተህሊል እናረጋለን፣ ላኢላሃ ኢለላህ ሱብሓነላህ ወልሐምዱሊላህ ወላኢላሃ ኢለላህ ወላሁ አክበር እንላለን። በተለይ ተክቢር ደግሞ አተክቢሩል ሙጥለቅ ወተክቢሩል ሙቀየድ የሚባል አለ። በእነኚህ ቀናቶች ተክቢረል ሙጥለቅ የሚባለው የእነኚህ ቀናቶች ወይም ደግሞ የዙልሂጃ ጨረቃ የመጀመሪያ ከወጣ ጀምሮ የምናረገው የተክቢር አይነት ነው። ሶላት ሰግድን አይባልም። ከሶላት በኋላ ተብሎ የሚገደብ አይደለም። በተመቸን ሰዓት በማንኛውም ሁኔታ ቁጭ ብለን ተቀምጠን እየሄድን ባለንበት ሁኔታ የምናረገው አላህን የምናሞግስበት አላህን የምናለቅበት የዚክር አይነት ነው። ይሄ ተክቢሩል ሙጥለቅ ይባላል። በእነኚህ ቀናቶች ከምንላቸው የዚክር አይነቶች ነው። አተክቢሩል ሙቀየድ የሚባል ደግሞ አለ። ከየውም አረፋ ከ9ኛው ቀን ከፈጅር ጀምሮ ኢላ አኺር አያም ተሽሪቅ አያም ተሽሪቅ መጨረሻው ቀን ድረስ ከሶላት በኋላ ፈርዱን ሶላት ከሰገድን በኋላ የምናረገው የተክቢር አይነት ነው። ተክቢሩል ሙቀየድ የሚባለው ከሶላት በኋላ ስለተገደበ ወይም ከሶላት በኋላ የምንለው የተክቢር አይነት ስለሆነ አተክቢሩል ሙቀየድ በሚል ይሰየማል። ስለዚህ እነኚህ ቀናቶች በጣም ልንጠቀምባቸው ዒባዳ ልናረግባቸው ያላግባብ ልናሳልፋቸው የማይገቡ በጣም ወሳኝና ውድ የሆኑ ቀናቶች ስለሆነ ውድ ተመልካቾቻችን እነኚህ ቀናቶችን በመጠቀም ሰዎችን በማስታወስ እኛም ጭምር መልካም ስራዎችን በመስራት በመጾምና በመስገድ ኢባዳ በማድረግ ዘመዶቻችን በመዘየር የታመሙትን በመዘየር የተቸገሩትን በመርዳት እነኚህ ቀናቶችን የተለዩ አላህ Subhanahu Wa Ta'ala ዱዓ በማድረግና በመለመን መልካም ስራዎችን እንዲወፍቀንና መልካም ስራዎችን እንድንሰራ እንዳገራልን የምናሳልፋቸው ውስን ቀናቶች ልዩ ቀናቶች ስለሆኑ እንጠቀምባቸው ለማለት ነው። ጀዛኩሙላሁ ኸይረን። የዛሬው ፕሮግራማችን ኢንሻአላህ ተዓላ በዚህ የማቆም ይሆናል። የሚቀጥለው ፕሮግራም እስከምንገናኝ ድረስ አላህ Subhanahu Wa Ta'ala እኛንም እናንተንም በሰሙት የሚሰሩ የሚጠቀሙ ሰዎች ያድርገን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢለላህ አላሁ አክበር አላሁ አክበር